ታስታውሱ ከሆነ ከዚህ በፊት ይሄ ትግል የፋኖ ትግል አባትና ልጅ የተገዳደሉበት ትግል መሆኑን እንዳትረሱት። አባት ሚኒሻ ሆኖ ልጅ ፋኖ ሆኖ ተገዳድለዋል አይደል? የተመሰረተው ከዛው። ስለዚህ ከብልጽግና ጎን ሆነ በዚህኛው እንትና ጋርም እንትና ነው ብትል አልሰማም። የኛ ሐሳብ አላማ ከእንትና ጋር ሰሩ አልሰሩ የሚለው ሳይሆን እከሌ ከእንትና ጋር ለምን ይቆማሉ ከብልጽግና ጋር ወደ አማራ ፋኖ ይንጣ ከህወሓት ጋር ለምን ይሰራሉ ብለህ መቀጥቀጥ ትችላለህ። ወደ አማራ ፋኖ ተከዜን ዘብ ካመጣው የደመቀን እሳቤ ወደ አማራ ፋኖ ካመጣው ህወሓት ጋር አትሰሩም ብለህ ብትቀጠቅጥ መብትህ ነው። እናንተ አሁን የእናንተ ዓላማና የእናንተ ሐሳብ እየሆነብኝ ያለው አብይ አህመድ እሱ የሚያደርገው እያንዳንዱ ነገር ጽድቅ ነው፣ እኛ የምናደርገው ነገር ኃጢአት ነው ለሱ። በደመቀ ዙሪያ ጎን ያላችሁ ወንድሞቻችንም እህቶቻችንም ደግሞ ይሄ ነው እናንተም ታራሙት የአብይን ሐሳብ ነው። ደመቀን አትንኩብን፣ ፋኖ እንደግፋለን እንዴ። ጌታቸው ረዳን ሲያስገባ እኮ ለምን ወልቃይት ላይ እንዴት ይረግጣን ወልቃይትን ብላችሁ አልወጣችሁ? እኛ ከደብረ ጽዮን ጋር ብንሄድ ምንድነው ችግሩ ታዲያ? እናንተ አብረን ብታገኙንስ ምንድነው ችግራችሁ? ደመቀ ጌታቸውን ስታስገቡኛ ደብረ ጽዮን ጋር መብታችን እኮ ልትናገሩ ሞራል ኑሯችሁ ልትናገሩን አትችሉም ነው። ስለዚህ ይሄ ያለፈ አጀንዳ ነው፣ ካሁን በኋላ የምናነሳው ጉዳይ አይደለም። አሁን በኋላ ግን እያነሳ ነው ያለው ሚኒሻን ታርጌት አድርጋችሁ አንሱ። ከዜዘም ማለት አትችልም። ከፈለክ ሚኒሻ ነው ሚኒሻ። ስለዚህ ወይ ወደ ፋኖ ይምጡ ወይም ደግሞ እንግጠም ነው አማርኛ። ስለዚህ መቀጠል እንችላለን። ዳኒ ግን አንድ ኦሮሞ አለና እዚህ መጀመሪያ እንሸኘው መሰለኛ። አማራዎች እንረባረብበት። ራባ ምን ቀርቶ ነው? አሁን ሁሉም አማራ አንድ እንደሆኑ ራባ እንድትረዳው ፈልጋለሁ። እዚህ አሁን የተለያየ ሐሳብ ቢኖረን እንኳን አሁን አንተ ኦሮሞ በመሆንህ እኛ አማራ በመሆናችን ሐሳባችን አንተ ላይ ነው የምንደፈድፍልህ። ጥያቄ እንጠይቅ እስኪ። እሺ አማት ገቢያለሽ ገስት ላኪ። እናንተ መራሮ በደንብ ያቀኛል። ከዚህ በፊት ከሱ ጋር ከዚህ በፊት ስንከራከር ነበርና እሱም አስወጣኝ የተከራከረ። ያ አማራ ነኝ ነበር የምትለው ከዚህ በፊት፣ አሁን ኦሮሞ ሆነህ መጥተሃል። አይደለም ኦሮሞ ነኝ። ይሄን እኔ በደንብ እነግርሃለሁ። ምንም መዋሽበት በፊት ግን አማራ ነኝ ነው የምትለው። ኦሮሞነቴ በምን ልግለጥልህ? እሺ ቆይ አንዴ ይቅርታ አድርግልኝ። ወደ አማራዎች ሳሚ ሶሪ በጣም ማለት ትንሽ አንዳንድ ጊዜ እኔ እንደውም እሱ እንደሆነ አላወኩም ነበር። ይቅርታ አድርጉልኝ። ቅድም ራሱ የሰማሁት እንደዛ ነው። አንተ እንደውን ከአሁን አንተ ራስህ ነከታች የገለጽክልኝና በጣም ነው የገረመኝ። ከዚህ በፊት የምናወራ አማራ ነኝ ብሎ ኢቭን ትግል የማይደግፍበትን ኮዝ ከቀበሌ ስለማይወጣ ነው ብሎ ምናምን ነገር ከዛ ለማስረዳት በጣም ተጋግጠን ከዛ የሆነ ሰዓት ላይ ደግሞ እንደገና ተቀይሮ መጥቶ ዛሬ ደግሞ ቅድም ሲመጣ ምንድነኝ አለ? አይ እኔ ዜጋ ነኝ ነው ያለ። ሲጀምር ብልጽግናም አይደለሁም እንደዚህ እንትን አይደለሁ እኔ ኦሮሞ ነኝ ነው ያለው። ኦኬ ከትላንትና ወዲያ እንደዛ ነበረ። ከዛ ቅድም ደግሞ ከታች ደግሞ ምን ብሎ ደግሞ ጻፈ? ደግሞ ብልጽግና ነኝ አስገባይ ብሎ ደግሞ ጻፈ። ካስወረድከው በኋላ ማለት ነው። ሶ ማለት ነው እንደዚህ ራሳቸውን እየቀያየሩ ከሚመጡ ሰዎች ጋር ምንድነው የምታወራው? ሳሚ አኒ ቮይስ አኒ ኦሮሞ ነው የሚወላው ኮንም ይሰራል። አኒ ኦሮሞ ኦሮሞ በቃ አይ ተው ታውቃችኋል በደንብ ምንም አትሰራም ተብለሃል። ውረድ ራስን አባደፈን ሰላም ሰው መሆን ሰላም አድርግልኝና ማለት ነው። ራሱን ባይገልጽ ይሻል ነበር። እንደው በደቂቃ ውስጥ እንደዚህ ተቀይሮ ይመጣል። እንደዚህ እያደረጉ ነው የሚያባሉን። ይቅርታ በጣም ቆይ እስኪ ራያ ነው የምትለ ራያ ትግሬ ነው ራያ የጌታቸው ረዳነት ላስገባላችሁ። ነይ እስኪ አበበዬ ነይ ግቢ እስኪ ጌታቸው ረዳን ያው ስቀጠቀጠብሽ ደግሞ እንዳይከፋሽ። አባድፈንም ሰው መሆንም ሐሳባችን አጀንዳችን ወልቃይት ራያ ወይ ምናምን አይደለም። አጀንዳችን ሚኒሻ ወደ መከላከያ ሰራዊት ተጠቅላል ተብሏል። እንዴት ታዩታላችሁ ነው። ሁለተኛው ደግሞ በሸዋ አጣዬ የመንገዱ ጉዳይ እሱ ላይ ሐሳብ ወይ ሰሞን ቀጥል ታፕታፕ ጋይስ ዋናው አስተያየቴ መወያየት ጥሩ ነው። እርስ በርሳችን እንወያይ። ያንተም የኔም ምልከታ ተመልካቹ የማዳመጡ ይመዝነው። ከዛ ውጪ ወልቃይትም የመተቸት ራያም የመተቸት መብት አለ። አማራ እስከሆንክ ድረስ ብዙም አትሳቀቅ። እንደፈለክ የማውራት መብት አላችሁ። በነገራችን አማራ ነን። ዋናው በሴራ የጠላትን አጀንዳ አራማጅ አንሁን ነው።
ከዛ ውጪ ለአባድፈን አስቀድሞ እኔ በኋላ አወራለሁ። አዎ አይ ጥያቄ አለኝ ሰሞኑን አሁን እሺ ይሄድበታልና ራያ ወልቃይት ምናምን እኔ አጀንዳዬን ያቆምኩት መግለጫ ከወጣ በኋላ ነው። መግለጫው ለአማራ ሰው ብልጥ ለሆነ ሰው ወይ ጭንቅላት ላለው ሰው በቂ ነው። ቀይ መስመሮቻችን ናቸው ርስቶቻችን። የመርፌ ያክል እንኳን የግብይት ጉዳይ ቢገጥመን የአማራን ህዝብ ሳናሳውቅ አናረግም። ለህወሓትም ሆነ ለሻቢያ ሲቀጥል ለግብጽ የሚንበረከከው ብልጽግና እንጂ የአማራ ፋኖ አይደለም። ከዚህ በላይ እንግዲህ እኛ ብንላችሁ አይገባችሁምና ወደ አማራ ፋኖ ሙሉ በሙሉ ተመልሰሃል ወይ ነው ጥያቄ። ጀመር ድርጅት አልደግፍም አልኩ እንጂ እኮ ሳሚሻን እኮ ትግሉ ደጋፊ እኮ ነው። ምክንያት ያስቀምጫለሁ በኋላ ሄዳለሁ ምክንያቱም እንዲስተካከል እንጂ ትግል አልደግፍም። ቀጥል። አባድፈን እንሰጣው። አባድፈን ሰላም። ኦኬ አመሰግናለሁ። ሰላም ጽምዶ ሳሚ እንዴት ነህ? ሰሜናዊ ጽምዶ ወደፊት። አይ ሰሜናዊና ጽምዶ ይለያያል። ኦኬ በአጀንዳ ነው የሚሄድ። ኧረ እኔ ሰሜናዊ ነኝ ጽምዶ አይደለሁም። ኦኬ መልካም። እንግዲህ 3 አጀንዳዎች ነው ያሉ የምትወያይበት። አጣዬ ላይ ያው የታሪክን የመቀየር ህዝብን የመቀየር ያለበት እና ወደ ራያ የሚዘምተው ሚኒሻ በተከዜ ዘብ ነው ጥያቄዎች እያነሳ ያለ። በዚሁ አጋጣሚ አባት ሀገር አማራ እንደነ ሰው ቅኔ ያለውን መፍጠሩ በጣም ደስ ይላል። ችግሩ እንደነ ሳሚ ያለው ደግሞ ወስዶ እያስጠመቀብን ነው እንጂ እንግዲህ ስለ አጣዬ እንደነ ደመቀ አይነቱስ እሱ ነው እኮ አሁን እናንተ የተደባለቀባችሁ። አሁን አጣዬን በተመለከተ ሚውት አድርጉ፣ ሚውት አስደርጋቸው። ሌሎች ለመናገር ፈልገው ከሆነ እኔ ሚውት አደርጋለሁ። ኦኬ እንግዲህ አጣዬን በተመለከተ ወደ ትግል የገባ ነበር። ለኛ ብዙም አጀንዳ ሊሆን አባ ግርሻ ሚውት አድርግ። ታብታብ አድርጉ ጋይስ። አጣዬን በተመለከተ ይሄን እኮ ነው የአማራ ፋኖች እኛ ቲክቶክ ላይ አትምጡ የምንለው ለዚህ ነው። ኧረ በስመ አብ ተዋቸው። ይግቡ። የሚቀጠቀጠው ይቀጠቀጣል። ተስተካክሎ ይሄዳል። አይደለም እንትን እኮ ነው ጥሩ አይደለም የሚያደርጉት አክሽን እና ቀጥልሽ። እንግዲህ አጣዬን በተመለከተ አንዱ መነሻችን ስለሆነ አሁን አንተ ብዙ ጊዜ ትናገራለህ። ስለዚህ አያገባኝም ትላለህ። አላማችን እየሳትክ ነው። አጣዬ መነሻችን ነው የተነሳነበት። አንዱም ሌሎቹ ትጥቅ ሳይፈቱ እኔ አያገባኝም ያልኩት የአማራ ፋኖ ጉዳይ ነው። የአፋብን ጉዳይ ነው የኔ ጉዳይ። በኋላ ትመልስልኛለህ። አጣዬ አንድ ርስታችን ነው። እንግዲህ የተነሳነበት ምክንያት የአማራን ርስት አሳልፎ ለመስጠት የራሳቸውን ኃይል እያደራጁ የኛን ኃይል መበተን ነው አይደል የተጀመረው። አማራ ተገዶ ነው ወደ ጦርነት የገባ እንጂ ወዶ አይደለም፣ ተገዶ ነው። መንግስት በማያምንበት የመንግስትን ተቋም ማያምን አማራ ከባንክ ከሚያስቀምጥ ይልቅ ገንዘቡን ከቤቱ የሚያስቀምጥ ነው የአማራ ህዝብ። ምክንያቱም በመንግስት ላይ እምነት ስለሌለው። አጣዬም ሌሎች መሰሎቹ ርስቶቻችን ለመውረር ቅድሚያ የአማራን ኃይል ማፍረስ ብለው ሲመጡ ነው አልፈርስም ብሎ ጫካ የገባው የአማራ ህዝብ። የአፈር መዳበሪያ ጠይቆ ነው በመድፍ የተመታው የአማራ ህዝብ። ነገር ግን ስናሸንፍ ካሸነፉ ይመጣሉ፣ ካሸነፍን ደግሞ እንመልሳቸዋለን። አጣዬ ለኛ በፍጹም አሁን የሚቀውት ያለ የማሸነፍ ምልክታቸውና የመውረር ምልክታቸው ስለሆነ የተነሳነበት ዓላማ ስለሆነ ይህ ጥያቄ ሳሚ ይህን ጥያቄ የምትጠይቃቸው አንተም ጨምሮ የአማራን ርስት አስጠብቀው ላሉ ሰዎች ጣት ከመቀሰር ይልቅ ርስቶቻችን በየቀኑ የሚያዙት ላይ ትኩረት ቢደረግ የበለጠ እናተርፍ ነበር። ስለዚህ አብዛኛው ስለ አጣዬ ሳይሆን የጥምዶን የትቤሌፍን አጀንዳ ይዘው ወደ ወልቃይት ጣታቸውን ሲቀስሩ ለሚውሉ ሰዎች ነው ይሄ ተጠያቂ የሚሆነው ማለት ነው። አጣዬው ለምን ብዙ ጊዜ ተነጋግረንበታል። ወልቃይት ቀደም አባላችን ጠቅሰዋለች። ለ27 ዓመት ለ40 ዓመት ለ50 ዓመት ሲቀጠቀጥ የነበረ አማራ ታጥቆ የተደራጀበት ሁሉ ይታወቃል።
ታጥቆ ከማንኛውም አደረጃጀት ነፃ ሆኖ ራሱን ችሎ በሚንቀሳቀስበት ህዝብን በሚጠብቅበት ሰዓት ግን ስለ አጣዬ ወይም ስለ ሌሎቹ ስላልተያዙ ርስቶቻችን በእኛ እጅ ስላልገቡ ሳይሆን የነበረ እርስ በርስ መተኮስ የነበር የተያዘን ርስት ለማስለቀቅ ነው። ካንተም ጀምሮ ራሱ ማለት ነው። እንዴ የተከዜ ህዝብ እኮ በጁላይ አይመራም። የሚመራው በተከዜ ህዝቦች አመራር ነው። በፋኖም አይመራም። የሚመራው በራሱ አደረጃጀት ነው። አደራ ተቀብሏል ተቆጥሮ። አጽም ርስታችን ደም የፈሰሰበት ስለሆነ እንደ ሰምጥ ቀልጣለህ እንጂ ከማንም አደረጃጀት ጋር ሆነህ አሳልፈህ አትሰጥም፣ የሽርሙጥና ስራ አትሰራም ተብሎ አደራ ተቀብሎ የብረት አጥር ሆኖ ተቀምጧል። ነገር ግን እናንተ ሰሰሩት የነበር እንደ አጣዬ ያለውን ሳይሆን የተከዜ ዘብ ከፊትም ትቤሌፍን ይወጋሃል፣ ከኋላም እኛ ፋኖችን እንወጋሃለን። ስለዚህ ያለብህ አማራጭ ወደ ብልጽግና ግባ ነው። ተው ስንል የነበር ለዛ ነው። አሁን ቀደም ምን ስትል ነበርክ? ዘቡም ይሁን ሚኒሻው እንዴ ገብቷል ያደረ ነው። አሁን ሚኒሻውና ዘቡን ማቀላቀሉ አስፈላጊ አይደለም። እንደ ሚኒሻው ልንወጋህ ነው፣ ከዛም ትቤሌፍ ሊወጋህ ነው፣ ከዚህም የአማራ ፋኖ ሊወጋህ ነው። እጅህን ለብልጽግና ስጥ የሚል አንድ መታው ስታደርጉ ነው የከረማችሁ። እኔ አሁን የተከዜ ዘብ ወደ መከላከያ ቢገባ አይመስለኝም። ቻለው ነው የምለው። ለምን እንዲሰጥ ነው አይደል? ለአብይ እጅ እንዲሰጥ ነው አይደል? ሲታገል የከረሙ ጥምረቱ ነው የጁላ ወታደር ሆኖ አልመጣ። የባህዴን ምንሾች አይመሩት። መጀመሪያ አደረጃጀቱን ማወቅ ነው። መጀመሪያ እንዴት ነው አደረጃጀቱ? ምንድን ነው ያደረገ? በዛው አካባቢ ያሉትን ፋኖች መጠየቅ። አይ እንኳን ፋኖቹ እኮ ሲሄዱ ከፋኖ ጤታ አንተኩስም እያሉ የያዙትን ወረዳ እየለቀቁ ነው የሚሄዱ። ብዙ ጊዜ በአካባቢ ያለን ሰዎች ደግሞ እናውቀዋለን። ጥያቄውን እንደ አማራ ከሆነ ከኛ መቀበል ነበረባቸው። እዛው አካባቢ ያሉት ፋኖች መቀበል ነበራቸው። አጣዬን ለኦሮሞ ሰጥቶ ግን ወልቃይትን ለትግሬ መሰጠት የነበረው አንድነታችን ሸርሽሯል። አማራነታችን አጣብቂ ውስጥ ያስገባው በዚህ ነው። ልክ እንደ ተከዜ ዘብ መተከልም ደራም ራያም ቢኖር በጣም ደስታውን አንችለውም እኛ አማራዎች። ከድል ማግስቱ ሁሉ ነገር ይሆናል እስካልወጋን ድረስ። አንተ አሁን 10 ጊዜ ወደ አዲስ አበባ ነው መሄድ ትላለህ። ጥሩ ግለሰቦች ቤትም ብለው አዲስ አበባ ላይ ገቡ ይችላሉ። ነገር ግን እንደ አማራ ወደ አዲስ አበባ ልንገባ የተከዜ ዘብ እንቅፋት ይሆናል ወይ? አዎ ወደ አዲስ አበባ ልገባ እንቅፋት ሆኖኛል ካልክ ከኔ ጋር መወያየት ነው። እንቅፋት የሆነብን አምጣልኝ፣ እኔም ካንተ ጋር እቆማለሁ። ምክንያቱም አዲስ አበባ ስለሚያስፈልግን እንደ አማራ። ነገር ግን አንተ ወደ አዲስ አበባ ልትሄድ ይበልጡን ስንቅ የሚቋጥርልን ወገን ግን እንደ ግመል ሽንት ወደ ኋላ ተመልሼ ካልመታው የሚል ነበር። እስካሁንም ድረስ አማራነታችን አጣብቂ ውስጥ ያስገባው አደረጃጀት የሐሳብ ልዩነት ብቻ ሳይሆን አማራነታችን አጣብቂ ውስጥ ያስገባው። እኛ አንድ የእጃችን ገብቷል። ዳግም ባቦ በስላሴ ብለን ፊታችን ራሱ ዙረን እኔ ሚተኛ ያለ የተከዜ ዘብ የለም። የማያንቀላፋ አይን ነው የሚጠብቀው ያለ ለአንዴና ለመጨረሻ። ምክንያቱም ያን ቦታ ከተያዘ አማራ የሚባለው ስለሚጠፋ መነሻችንም ራሱ የአማራ ኮዝኩ እዚህ ላይ ነው። ችግሩ እዚህ ላይ ነው እኮ። እነሱ አገር መሆን ስለሚያስቡ እኛ አገር ለመሆን ደግሞ በአማራ ውስጥ ተደብቆ አብሮ እንደ ጌጥ የነበረውን አገው ቅማንት እያሉ በውስጥ ችግር እንፍጠርለት አብሮ የሚኖረውን እንደ ቀለቤት አብሮ ተጣብቆ የሚኖረውን አማራ ጋር የሚኖረውን ህዝብ ለነሱ ክልልነት ለነሱ አገርነት ከውስጣችን ችግር ፈጥሮብናል። መቀሌ መሽገው ዛሬም ደግሞ የፋኖ አደረጃጀት መቀሌ እንዳለ ስናይ ከአገው ሸንጎ የተለየ ማንም ነገር የለው። የአገው ሸንጎ 17 ቀበሌ ያስለቅቆ አማራን ታጥቆ ሲወጋ እየዋለ ነገር ግን የአማራን ርስት አጥም ርስት የሚጠብቅ ህዝብ ጥያቄ ያላነሳበትን የተከዜ ዘብ ስትሉ ወንድሞቻችን ልሳናችሁ ስለተቀየረ በጣም እኛ አማራነትም ወርደን እንደ ጎንደር ተደራጅተን ማስጠበቅ እንዳለብን ጫፍ ላይ ደርሰናል። ለምን ጥያቄ የማይሆነው ጥያቄ አለ። ጥያቄ ያልሆነ ነገር እንኳን አይመለስልህም። እዚህ ላይ ጥያቄ አለኝ። እንደ ጎንደር ከአማራነት ወርዳችሁ እንደ ጎንደር መታጠቅም መከላከል የምትችሉት ጎጃምና ወሎ ሸዋን ሳታስፈቅዱ ነው ወይ? እውቅና ማን ይሰጣችኋል? መብታችሁስ ነው ወይ? ማለት እንደ ግል አረከው ያለኛ ፍቃድ ወልቃይት ያንተ ብቻ ነው ወይ? መልስልኝ እስኪ። እንዴት ትችላለህ? በአማራነት ኦፍ ኮርስ እስማማለሁ። እንደ ጎንደር ግዴታው ለወልቃይት ቆማለሁ ካልክ ግን እኔስ ወይም ሸዋስ ጎጃምስ
ኦኬ ፍቃድ ተጠይቆ አይደለም የምትታገለው። ከአማራነት መውረድ አይሆንም ብለህ ብትጠይቀኝ እየነገርኩ ነው። እሱ ነው እንጂ ማንንም ልናስፈቅድ አንችልም። እኔ ትዳር ወይም ቤቴን በአማራነት ባልከው እስማማለሁ፣ ችግር የለም። እንደ ጎንደርም ልንታጠቅ እንገደዳለን ካልክ ወልቃይት የኛ ነው እያልክ ነው። ያፋርሰዋል ሐሳብ አይደለም። ይኸውልህ አንተ ወንድሜ ልሳንህ ከጠላት ወገን ሆኖ ካገኘው ላስፈቅድህ አልችልም። አንተ አጋር ወንድሜ በቃ እኛም እኮ ይሄ ነው አየው ተመለሰልኝ። ስለዚህ ተከዜ ዘብ ከብልጽግና ጠላታችን ከምትለው አንተ ጠላቴ ነው ከምትለው ከብልጽግና ጎን ስለሆነ ለዛ ነው እኛ ማምረረን የምንጠራው ነው አሰላለፉ እንጂ እኮ የተከዜ ጸብ አይደለም እኮ ጸባችን። ቆይማ ሳሚ ልጨርስ። ደቂቃችን ነው እናንተ ተከዜ ዘብ ያለው። ቆይማ ደቂቃዬን ልጨርስ። የነገርኩህ የተከዜ ዘብ ከብልጽግና ጋር ለመሆኑ ማስረጃ የለህም አታመጣም እያልኩ ቀደም እኮ ነገርኩህ። አንተ ወደ አዲስ አበባ ደመቀ ዘውዱ ነው አረ ተከዜ ዘብን የሚመራው። ቆይ አንሻውድ ወይ መልስልኝ። አሁን እቺ እሱ ነው የሚመራው። ስለዚህ ደመቀ ዘውዱ ምንድነው ያለው? ብልጽግና እኛንን የፈጠር ነው ብልጽግና እንዳትነኩብኝ አለ አይደለ? አላለም ካልክ ቪዲዮ ማንጣት ስለምንችል ነው በትክክል። ስለዚህ ብልጽግና እኛ እኮ ነው የፈጠር ነው። የብልጽግና ልብስ ለብሶ ሎጎ ይዞ የመጣው ደመቀ ነው። ስለዚህ እንዴት ልታስተባበር ሞከርክ ብዬ ነው። ይኸውልህ ብልጽግናን አንዴ መሰመር አለበት። ብልጽግናን ከፊሉ የአማራ ህዝብ እጁን ጨብጦ ከፊሉ ደግሞ የወያኔን ሰራዊት በጥይት ግንባር ልነግርህ እኮ ነው። ዛሬ ልነግርህ እኮ ነው። የወልቃይት ይጋጫላ ተከዜ ዘብን ወልቃይትን ደመቀ ነው የሚመራው ካልክ ደመቀ ብልጽግና ነው ብሏል አልክ። እሺ አልኩህ። ሳሚ እየጻፍክ ያዝና እሱ ይጨርስ። ሰሞን ችግር የለውም እየጻፍክ እያያዝክ ይሄ ብቻ አይደለም። አዎ ገብቶኛል። እየጻፍክ ከጠላት ጋር ከተሰለፈ አለ ይኸው ቆይ እኛን እየከሰሰ ራስን ጻድቅ ማድረግ አይቻልም ነው። ፋኖ ከጠላት ጋር ከተሰለፈ እወጋሃለሁ ብሎኛል አይደል? እንዳማራ ብሎኛል አይደል? እንዳማራ ፋኖ እወጋሃለሁ ነው አሁን አባድፈን ያልከው። እንደዛ ካልክ ተከዜ ዘብ ደግሞ ከብልጽግና ጎን ነው። ስለዚህ እኛ እንድንወጋው ደግሞ ይፈቀድልናል ወይ ነው ጥያቄ። አይ ኖ ተከዜ ዘብን እንደዚህ ነው አትችልም ካል ደመቀ ብልጽግና ነው ብለህ ተከዜ ዘብን ለብቻው ልትገነጥለው አትችልም፣ ደመቀ ነው የሚያዘው ብለሃል። ስለዚህ ይምታታል ነው ነኝ አይምታታም። ይኸውልህ አሁን አንተ አይምታታም። አንደኛ ብልጽግና ልንገርህ ባዶ እጁን ወጥቶ ከፊሉ ታጥቆ የአማራ ህዝብ ትግሬን ወደ መቀሌ ንብረትን ወደ ቀበሌ ያስገባው የአማራ ህዝብ ነው። ሌሎች ምንም አሁን ልክ እንዳንተ እንደምታደርገው በምንም መጥቶ ብልጽግናን ቀሞን ሸፍጥ ተደርጎብን የሊቃውንቶቹ ሸፍጥ ተደርጎብን ተቀማን። አሁን ደግሞ ያንን መንገድ ነው እየሄዳችሁ ያለ። አንተ ለምታደርገው ትግል ደመቀ ወይም የተከዜ ዘብ እንቅፋት ሆኖ ከሆነ እየነገርኩህ እኮ ነው። ወንድምህ ነኝ አጋርህ ነኝ አምጣና አስረዳኝ። ከዛ ውጭ ግን እራትና ምሳን በቅጡ አስተውሎ መመገብ ያልቻለ ሰው ነው ይህ ጥያቄ የሚሆንበት። የተከዜ ዘብ ለፋኖ ትግል እንቅፋት ካልሆነ ልንገርህን፣ አብዛኛው በተከዜ ዘብ ጥያቄ ያለባቸው ፋኖዎቹም ሆነ ማንኛውም ሰው ለምን እስከዛሬ የቲፒኤልኤፍ ሰራዊት ጎንደር አልገባም? የአብይ አጀንዳ ምንድን ነበር? እኔ በአማራ ላይ ጦርነት ሳውጅ ቲፒኤልኤፎች ደግሞ ራያንና ወልቃይትን ለመውሰድ መሀል ነው የምንገናኝ ብለው የ50 ዓመት እቅዳቸውን አስርተውት ነበር። ቲፒኤልኤፎች ሊመጡ አልቻሉም በአብይ አጀንዳ። እዚህ ላይ አብይ ተምታታ። እናንተ የአብይን አጀንዳ ተሸክማችሁ የመጣችሁ እናንተ ናችሁ። ፋኖን አዝኖለት አይደለም ቲፒኤልኤፍ ጎንደር ነው የሚገባ የነበረ፣ ግን የተከዜን ዘብ ፈራው። አንተ ከጠላት ጋር ሰርተሃል የተከዜ ዘብ ብለህ የምትከስበት የትኛው የፋኖን ትግል እንቅፋት ሆነ? የትኛው በፋኖ ላይ ጦርነት ከፈተ? የተከዜ አሁንም ግራ አታጋባኝ። ተከዜ ዘብ እኮ የተመሰረተው ትላንትና ነው። ምን የ5 ዓመት የፋኖን የ3 ዓመት ያክል እኮ እድሜ የለውም። ሁለተኛ ደግሞ የአብይን ዓላማ ተሸክማችሁ መጣ። አብይ ጋር የምትሰሩት እኮ እናንተ ናችሁ እንጂ እኛ አይደለንም። ምንድነው ማለት ምንድነው የምትሰብከን ነው? አሁን ይቅርታ ሳሚ፣ ምናልባት የተምታታ ነገር ካለ ግልጽ ላድርግልህ። ይኸውልህ እኮ ተረጋጋ። እኔ ላሳርገው የተምታታብህ የተከዜ ዘብ ለአንተ ለምታደርገው በጣም አስረዘማችሁ። ሚውት አድርግ።
ለአንተ ለተከዜ ዘብ ትግል ለምታደርገው ለአንተ ለፋኖ እንቅፋት የሆነብህ ምን ላይ ነው? ኖ አሁን ተከዜ ዘብ እንቅፋታችን አይደለም። አሁን ላይ በቃ ካልሆነ ለምን ነው ማለት ነው? ደመቀ ዘውዱ ነው እንቅፋቱ እኮ አልኩ። ቅድማ አንተ ለይተህ እንዳመጣው እኔም ለይቼ ደመቀ ዘውዱ ነው እንቅፋቱ። የብልጽግና ደጋፊ በመሆኑ የብልጽግና አንደኛው አባል በመሆኑ ሲቀጥል ተከዜ ዘብ ለአብይ አህመድ ለሚኒሻ እስከሆነ ድረስ ለአብይ አህመድ ነው ተጠሪነቱ። ለፋኖ አይደለም ወይ ለአማራ ህዝብ አይደለም ተጠሪነቱ። እንደውም ለጎንደር ራሱ አይደለም ተጠሪነቱ፣ ለወልቃይት ነው። እናንተ የምትሉን ለወልቃይት ነው። ለወልቃይት ደግሞ የፌዴራል መንግስት ነው። ለጎንደር አይደለም እኮ ወልቃይት ተከዜ ዘብ የተመሰረተው እናንተ በምትሉን አማርኛ ማለት ነው። ስለዚህ ለጎንደር ካልቆመ ተከዜ ዘብ ለወልቃይትና ለወልቃይት ብቻ ደራ ላይ ስለሚሞተው ወይም ራያ ላይ ስለሚሞተው ፋኖን ተወውና ማለት ነው ወለጋ ላይ ስለሚሞተው አማራ ያገባንም ያለ ነው። ደመቀን ለይቼ ነው ያመጣውለት። ተከዜ ዘብ ግን ከአማራ ፋኖ ጋር እንዲሰራ ከመፈለግ አንፃር ወይስ ሳሚ አንተ ጥያቄ አመጣ። ቀደም መሸኔ ጋር የሚነጋገር ስትል ነበር። ደመቀ የወለጋ አማራ ኦነግ ገሎኛል ብሎ ጫካ ወጥቶ ጫካ በወጣ በማግስት ከኦነግ ጋር እሰራለሁ ብሎ አዋጅ ሲያውጅ ደመቀ የወለጋ አማራ ሞተ ብሎ መቅለጃ የሚያወጣለ በምን ምክንያት ነው? ንገረኝ እስኪ። አማራ ስለሆነ ግዴታው ስለሆነ የሀገር አማራ ስለሆነ ብልጥ አንተ ወጥተህ ከኦነግ ጋር ኦነግ ገሎኛል ብለህ እኮ ወርደ ለነጻነት መታገል አለብህ። ግዛቱን ማስለቀቅ አለብህ። እንዴ አስለቅቄያለሁ እኮ ነው የሚውልህ። አስለቅቄ ይዣለሁ። ብልጥ ልጅ ወልቃይት ላይ ነው ያለህዋ። ለምን ወለጋ ላይ ለምን አትሄድም? አማራ አይደላችሁ? ለምን ወለጋ ላይ አልሄዳችሁም? እንደ ፋኖ ወለጋ ላይ ለምን አልመሰረታችሁም? ሳሚ አሁን እኮ ጭቅጭቅ አደረጋችሁት እንጂ ቅድም ደህና ጥያቄ ጠይቀው ነበር። አሪፍ በቃ ችግር የለውም ክርክር እንዳናደርገው። ሳሚ አሁን ምን አለ መሰለህ ወልቃይት እኛ ሌላው አማራ አልፈቀደላትም መምረጥ ትችላለሽ ወይ? ቅድም እሱ እንደ አማራ ስትሉን ወርደል ሲናገር ሰምቼዋለሁና ወልቃይት ግን አማራ ያልፈቀደለትን መሆን ይችላል ወይ ነው ጥያቄው። ብቻዋን ለመገንጠልም በራሷም ያስተዳድራለሁ ለማለትም የአማራን ፍቃድ መጠየቅ አለባት። ለምን ካልክ የተመለሰችውን በአማራ ደም ነው። መሬቱን የአማራ ግዛት እንጂ የጎንደሬ ወይም ደግሞ የግሌ የሆነ ደመቀ እንትን አይደለችም። ሲቀጥል የተጣላው እኔም እንደ ጎንደር ልጅ የምጋጨው በኮነ ደመቀ እንጂ በተከዜ ዘብ አይደለም። ኮነ ደመቀ እውቅናውን ተጠቅሞ የአማራ ትግል አይጠቅምም፣ ፋኖ ይዞት ያለው ትግል የለውና ትግል መፍትሄ የለውም እያለ በሚሰብከው ጉዳይ ነው ጥላችን እንጂ እውቅናውን ተጠቅሞ የአማራን ትግል አንቋሽሽ ነው እንጂ ማንም አይደራጀ። ከኛ ይልቅ ሌላው አማራ ነው እንደውም እንዲደራጅ ሲደግፍ የነበረው። አንተ ማን አባድፈን ከዛ አንፃር ይዘህ መልስ መልስ። ቴንኪው ጎቤ አመሰግናለሁ ስላረምከኝ። ባይዞ ይሄ እህታችን የጋዜጠኛዋ የመስከረም አበራ ፍልስፍና እዚህ ላይ ደስ ይለኛል። አማራ በየትኛውም ቦታ ነፍጥ ይዞ ይደራጅ መጨረሻ ላይ አንድ ይሆናል ትላለች እና አባድፈን ተከዜ ዘብ ላይ ችግር የለብኝም እኔ ፋኖ ጋር እንዳይተኳኮስ ጸሎቴ ነው። አሁን ደመቀን ከብልጽግና ጋር ካረከው ጌታቸው ረዳ ጋርም አብሮ ነው እና አብረው ነገም ደግሞ አብረው የሆነ ወልቃይት ላይ ሊገናኙ ይችላሉ። ምንም ማስተማመኛ ስለሌለን እኛ ከደብረ ጽዮን ጋር አላየችውንም። ፋኖን የምትከሱት ከዚህ በፊት በስም ማጥፋት ነው። አሁን ደግሞ በቅርብ የወጣው መግለጫ ካያችሁ ወልቃይትም የትኛውም ራያም ቀይ መስመሬ ነው፣ ወለጋ መተከል ቀይ መስመሬ ነው ብሏቸዋል። ስለዚህ ቀይ መስመሬ ነው ካለ የመርፌ ያክል እንኳን ግብይት ቢኖረን የአማራን ህዝብ አሳልፈን አንሰጥም ሲል የዓለም ባለሙሉ ባለስልጣንና የዓለም ባለሀብት በሙሉ መጥቶ የአማራን አንድ ግራም ሚዛን እንኳን አንሰጥም ያለ ድርጅትና መሪ ያለ አሁንም ራያን ሰጣችሁት ብላችሁ ለምን ትከሳላችሁ? ለምንስ ማለት የአማራ ፋኖ ወልቃይትም ርስታችን ነው፣ ራያም ወለጋም ነው። እናንተ ግን ወልቃይት ብቻ ነው ጉዳያችሁ፣ ወለጋ ጉዳያችሁ አይደለም። በተከዜ ስመጣል ማለት ደራ አጀንዳ አይደለም፣ ጉዳይ አይደለም። እንደ ብሔርተኛ ከሆንክ ግን የአማራ ፋኖ እንደምትደግፈው ደግሞ ይመለከታል። ለምን የፋኖ ዓላማ ሙሉ አማራን ስለሆነ ማለት ነው። ስለዚህ ይጋጫል። እሱን ነገር ተው፣ ወደፊት እንሄድበታለን። በሚኒሻው ጉዳይ ግን ሂድበት። ሚኒሻ መከላከያ ሰራዊት ግቡ ተብሏል በብልጽግና። ስለዚህ ተከዜ ዘብም ሚኒሻ ነው ያነሳ ነው። ለዚህ ነው ለብልጽግና ለአማራ ፋኖ ቅድም ያነሳው ጥያቄ ስላለ ነው። ለአማራ ፋኖ እንቅፋት ሆኖበት ከሆነ ሞግተኝ ብለሃል። ወደ መከላከያ ይገባል አይገባም? ተከዜ ዘብ ሚኒሻ መሆኑ ይሄን መልስልኝና ቀጥል ሐሳብ። አንደኛ አንድ ጊዜ ልተንፍስ።
አስቀድማ አንቺ ራያ ነሽ። ቆይ አንቺ ቆይ አስቀድማት ችግር የለም። ሐሳብ ስላለኝ ነው ሳሚዬ። ኖ እሷ ከኛ ሐሳብ ውጭ ናት። ራያ ክልል ምናምን ባይነ ራያ ትግሬ ምንነኝና ግን የራያ ልጆች ከሚስ ምሽት ላይ ታግተዋል። 3 ልጆች የዋጃ ልጆች በዚህ አጋጣሚ ድምጽ ሆኗቸው ኦሮሞ አግቷቸዋል። የት ነው? ዝም ብለህ ተዋት። አጀንዳ ለማስቀየር ነው። ማርያምን አጀንዳ ላልሆነ የራያ ልጆች ነው ያልኩት። የዋጃ ልጆች ከሆኑ እኔ ሰለማቃቸው የዋጃ ልጆች ስልክ ቁጥር ላምጣልህ ሳሚዬ። እንዴ አጀንዳ ትበሉ በደሞቼን የምቀልሰው አይደለም። እሺ ላኪ ሊበውስጥ አባድፈን ወደ ጉዳይ ግባ። ወይ መራራው ትቀጥላለህ። አባድፈን ቀጥሉ። አሁን ሐሳብ ጥያቄ ምንሻው እኮ ጨርሻለሁ። ምንሻው አሁን ያብይን እንዴት በየቀኑ የሚያመጣውን አጀንዳ ራሳ እየተቀበልክ ነው እንጂ ምንሻው እኮ 4 ዓመት ሞላው ከመከላከያ ጋር ከሆነ ምን የተለየ ምን ይሻላል? ምን የተለየ ምን ይሻላል? ተከዜ ዘብ ምንድነው? ፋኖ ነው ሚኒሻ ነው? ተከዜ ዘብ ተከዜ ዘብማ መመኪያችን መጠጊያችን አጥራችን ምንድነው እንዴ? ተከዜ ዘብ አይገናኝም። ሚኒሻ ነው ወይስ ፋኖ ነው? አይገን ተከዜ ዘብ ከሁሉም ነፃ የሆነ አደረጃጀት የወልቃይትን አደራ የተሰጠ ጠባቂ ዘብ ነው። አባትን ይሄን ጥያቄ መልስሽ። ኮሎኔል ደመቀ ወጥቶ ተከዜ ዘብ የመከላከያ ጀርባ አጥንት ነው፣ መከላከያ በፈለገው ጊዜ የሚመካበት ነው፣ የትም ቦታ ተነስ ቢለው ይነሳል ያለው መግለጫ ተቃውማለህ አትቃወምም? እንግዲህ ምን አለ መሰለህ ከበደልንም ቆንጥጡን ብሎ ነበረ ደመቀ መኮንን የሚባለው። ከበደልነ ቆንጥጡን ብሎ ነበር። አሁን ችግሩ ምን አለ መሰለህ አንተ እንዲቀላቀል አትስራ። ለመሃል አስገብቻለሁ አጣብያለሁ ብለህ የብልጽግናን አጀንዳ ይዘህ መተህ ተከዜን ዘብ አሁን ያን መግለጫ ያወጣው እኮ ኮሎኔል ደመቀ የወልቃይትን ዘብ እንደፈለገ እንዲያዘው እየፈቀደለት ነው። መከላከያም እንደሚያዘው በቅርቡ መግለጫ ሲያወጡ አብረው የትም ቦታ ብንንቀሳቀስ አብራችሁን እያሉ መግለጫ አብረው ሲሰጡ እኛን የተቃወምነው እናንተ ግን ተከዘዘባችን ነው በሚል አጀንዳ ነው ያደረጋችሁት። እኛ አሁን ተከዘዘብን ከመከላከያ ጭቆና ነፃ ለማውጣት ነው። ራሱን የቻለ ራሱን ችሎ የቆመ የተከዘዘብ እንዲሆን ስለማጎዴ በኋላ ሂድበት አትግባባት። የዛን ትልቅ ሰው የአባታችን ስም ይዘህ አትግባባት። ጥያቄ ነው ጠየቅኩ። ወይ ጎቤ እኔ ራሱ ከታይኝ ጥያቄ አለኝ ለዚህ ዳባርፈን እንድም ሳሚ የጠየቀህን አልመለስክም። እኛ ጎንደርነታችንን እንመርጣለን ከጠላት ጋር ሆናችሁ ከመጣችሁ አልክ። ኮሎኔል ደመቀ ዘውዱ ምንድን ነው ያለው? የፋኖ ትግል የመላው አማራን ህዝብ ትግል ኮዝ የለውም ሲል ነበር። ብዙ ጊዜ መግለጫ አውጥቷል። ከዓመት በፊትም ተናግሯል። እሱን አልፈነዋል። አይ ይሄ ሲስተም ነው ከብልጽግና ጋር በእጃቸው እስከሚያደርጉ እስከሚፈራረሙ ድረስ ነው በማለት አልፈነዋል አይደል? ከዛ አልፎ ተርፎ ደግሞ እኛንን ብልጽግናን የሰራ ነው ብሎ ስንዴ ለብሶ መጥቷል። ከጻላት ጋር ተሰለፈም ወይ? ለምንድን ነው ያንተ ሲሆን ጻድቅ የምታደርገው የሌላው ሲሆን ደግሞ ኩነኔ የምታደርገው? ወያኔን ተሸክመው ሲመጡ እኛ ጎንደሬ እንሆናለን አልክ። ብልጽግናን ተሸክመህ ስትመጣና የአማራ ህዝብ እየሞተበት የአማራ ህፃን እየሞተበት ያለውን ትግል ትክክል አይደለም ብልጽግና ምረጡ ሲል ለምን አልተቃወምክም ነበር? የሚምታታ ነገር አታምጣ። እኔ ረጋ ራሱ ተጣላ ምንድነው የምታወራው? የሰው ቅን የተረጋይ ብዙ ጊዜ በአፈ ታሪክ ስለምንኖር ነው። አባድፈን ቆይ እየገባችሁ ቢኮ ነው። ታፕታፕ ጋይስ ልቡን መልሽ። አባድፈን ልብህ ይመለስ። መጀመሪያ ይቅርታ አባድፈን ይቅርታ። ቅድም የሰጠኸው 5 ልብ ይመለስ። ሳሚ አንደኛ ፍጭቱ በነገራችን ላይ ጥሩ ነው። ሰው የሚሰበሰባል እሳባ ምልከታ ይታያል። ካሁን በኋላ አንተ እንትን ያለ መሰዳደውትን በሐሳብ እንከራከር። ቀጥላባት ሞግቱት በቃ እኔም አንዳንድ ተቀበለው ይኸውልህ እሷ አባል ናት፣ የሰው ቅኔ አባል ናት፣ የኛ አባል። ችግሩ ምን አለ መሰለህ በአባላት ውስጥ አንድ ሰው ከጠላት ወገን ከሆነ መታሰርም ተራ ወታደር መሆን ይቻላል። ነገር ግን እናንተ ይዛችሁት የመጣችሁ እዚህ በፊት አባል ከሆነ በቃ ሰማዩን ጭምርት ይረሰው፣ መሪ ከሆነ አይከሰስም የሚባል ነገር ነው። የሰው ቅኔ እኔ ችግር የለም። ግን ይኸውልሽ ደመቀ እስካሁን ድረስ እናንተ የሚያወራውን ሳይሆን ማየት ያለብህ ምድር ላይ የተደራጀው ኃይል ከየትኛው ምድራዊ ጠላት ጋር አብሮ ወገነ። ይሄ ነው የሚያሳምነን። ከዛ ውጭ አማራ ለ50 ዓመት እና ለ60 ዓመት ስለተሰራበት በራስሽ ርስት ላይ
ባሪያ ልትሆኝ ሲስተም መጥቶ ይህን ያነቃሰው ዛሬ የደመቀን ንግግር ሰዎቹ ለአቅመ አዳም የፖለቲካ ለአቅመ አዳም ስላልደረሱ የተነሱበትን ዓላማ ስላላወቁ እንጂ የደመቀን ማይረዱታይ ስንዴ ይልበስ የአባታችን ነው የፈለገ ነገር ይበል። የተከዜ ዘብ ግን ከተሰጠው ህዝብ ከሰጠው ዓላማ ፈቀቅ ብሎ ከሆነ አማራ ናችሁ ያገባችኋል ጠይቁን እያለ ነው። ከዛ ውጭ ግን የጠላት አጀንዳ ነው። ለምሳሌ ምን አለ ሳሚ ጃወሳው ለምንድን ነው ወለጋ ማይገባ የተከዜ ዘብ ብሏል? ያለፍኩት ለምንድን ነው? ፋኖ ወደ ተከዜ ዘብ ይቀላቀልና ወለጋ እንገባለን። ግን አይሆንም በዚህ መከራከር። ለጊዜው ግን ተቆጥሮ የተሰጠው አለ። ፋኖ ግን ኃይል ነው አይደለ? ሁሉ ነገር የሚያደርገው ፋኖ ወደ ተከዜ ዘብ ይቀላቀልና ወለጋ ገብተን እናድራለን። ምንም ጥርጥር የለው። የተከዜ ዘብ ፋኖ ወደ ተከዜ ዘብ ይግባ። እዛ በሚኒሻው ልበልና እኔ አቆማለሁ። ሚኒሻው አዲስ የተፈጠረ ነገር የለም። አብሮ እናቱን ሲደፍር ልጆቹን ሲያርድ ሲቀጠቅጥ ቆሞ ሲያስደፍር የነበረ ሚኒሻ ነው። የተለየ ሚኒሻ የለም። ያ የትናንትናው ሚኒሻ ነው ምናውቀው ሚኒሻ። ሚኒሻን ከተከዜ ዘብ ጋር ማቀላቀል ግን ዓላማው ሌላ ነው።